እንበርታ፣ እንስራ። ካልሰራን ካልተጋን የሚመጣ ለውጥ የለም። ስንተጋ ይኸው ለውጥ ልናወጣ እንደምንችል ታይቷል እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንከይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሮ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ። ሌሎቹም እንደዚሁ እያስመረቅን እድገታችንን ማስቀጠል የሁላችን ድርሻ ይሆናል። ያ ትላንት የማይቻል ይመስል የነበረው ገጠርን ማሻገርና በዘመናዊ እሳቤ ማነጽ ዛሬ በገጠሪቱ ኢትዮጵያ መንደሮች ውስጥ በተግባር እየታየ ነው። ትላንት በሃላባ የተጀመረው የለውጥ ብልጭታ ዛሬ በምስራቅ ወለጋ መደጀለላ ቀበሌ ደርሶ የአርሶ አደሩን ጓዳ በዘመናዊ አኗኗር አድምቆታል። ቃል በተግባር እየተመነዘረ የቤተሰቦችን የጎሰቆሎ ኑሮ ታሪክ በገጠር ኮሪደር ልማት እየተቀየረ ይገኛል። የወይዘሮ ቴንሽ ጌታቸው ቤት የዚህ ታሪካዊ ለውጥ ዋነኛ ማሳያ ነው። ትላንት ልጆቻቸው መሬት ላይ ተኙበት የነበረው የችግር ዘመን አክትሞ ዛሬ በገዛ ቤታቸው እንደ ከተማ ምቹ አልጋና ለእንግዳ የሚተርፍ ማረፊያ አግኝተዋል። ለወይዘሮ ቴንሽና ለባለቤታቸው ይህ ልማት ተራ ምቾት ሳይሆን የሰው ልጅ ክብርም መገለጫም ጭምር ነው። ይህንን የምናገኝ አልመሰለኝም። እዛን ጊዜ እዛ ቤት አልጋም ሁሉን አይደርስም። ብዙ ልጆች ነው ያለን። ሌላው መሬት ይተኛል፣ ሌላው ደግሞ አልጋ ላይ ይተኛል። እንግዲህ አንድ ነገር የምናገር ሰው የለም። እዚህ ግን ስንመጣ ለልጆቼም ለኔም ለእንግዳ አልጋ አለ። ምንም የሚቸገር የለም። እያየን ነው የምንተኛ። ስለዚህ እኛ አሁን እኔ ከመጠን በላይ ነው ደስ ያለኝ። እኔ በጣም ነው የምደሰት። በቃ ሁሉንም ሲያይ በውጭ እጄ ገባ እጄ የት እጄ ሲመጣ በጣም ደስታ ነው የሚሰማኝ። ለምን እንዲህ አይነት ቤት ውስጥ ኑሬ ማላቅም፣ ቁጭ ብዬ ማላቅም። ልጆቼም እንዲህ አይነቱ ቤት ውስጥ ኑሮ አያውቁም። አሁን ከነ የሚለዩት ሌላ ቦታ ኪራይ ሲቀመጡ እንዲህ አይነት ቤት ውስጥ አልተቀመጡም። ስለዚህ እኔ በጣም ነው ደስታ የሚሰማኝ። አሁን እዚህ ግቢ ውስጥ አትክልቶች አሉ። ያው የጓሮ አትክልት እንደምታዩት ቲማቲም፣ ቃሪያ የመሳሰሉ አሉ። ጥላ ማረፊያ አለ ከፊት ለፊት ውስጥ ደግሞ ያው እንደምታየው ሚዲያ ቴሌቪዥን አለ። ሻወሩ ራሱ የተሟላ ነው። እስከ ሳሙና ማስቀመጫ ድረስ የተሟላ ነው። ሽንት ቤቱ፣ ሻወር ቤቱ በአንድ ላይ እንደዛ ሌተስት ነው፣ በአንድ ላይ ተሰርቶ። ቀጥሎ ደግሞ ኪችን ውስጥ ስቶቭ አለ፣ የስቶቭ ማቀረቢያ አለ። ይህን የመሰለ ከኋላ የጥጃ ማሰሪያ፣ ይህ ሁሉ የተሟላ ነው። ጉልበት ያለው ሶላር ነው የተገጠመለት። ሁሉንም ማንቀሳቀስ የሚችል ሶላር ነው የተገጠመለት። ይህ የኮሪደር ልማት ለነገ ተረካቢ ተማሪዎችም ትልቅ ትርጉም አለው። ቀደም ሲል ከቤት እንስሳት ጋር በአንድ ጣራ ስር በመኖራቸው ለማጥናት ይቸገሩ የነበሩ ህጻናት ዛሬ በኤሌክትሪክ ብርሃን የታገዘ ምቹ የጥናት ስፍራ አግኝተዋል። ይህም ህጻናቱ በነጻነት እንዲያስቡና በትምህርታቸው ላይ ትኩረት እንዲያደርጉ ነገን ተስፋ በዛሬ ብርሃን አሻግሮ እንዲያዩ ትልቅ አቅም ሆኗቸዋል። ልማቱ ከቤት ውስጥ ውበት ባለፈ ወደ ጓሮም ዘልቋል። ይህ የገጠር ኮሪደር ልማት ስራ ነዋሪዎቹ በጓሯቸው አትክልትና ፍራፍሬን በስፋት በማምረት ንብን በማርባትና እንስሳትን በዘመናዊ መንገድ በመንከባከብ የኢኮኖሚ አቅማቸውን እያሳደጉ ይገኛሉ። ራኔ ቆራም በፈና አማሞ ቆራን ከሳ አራ ከሳ ሞቱማን ከኛኑ ባሴ ኩኖ ከዚህ በፊት ስንኖርበት የነበረው ቤት በጣም ያረጀ ነበር። ከብቶችም እኛም አንድ ላይ ነበር ስንኖር የነበረው። በዚህም የተነሳ እንግዳ እንኳን ቤታችን ሲመጣ በጣም እናፍር ነበር። ምክንያቱም የምናስተናግድበት ቦታ ስለሌለንና ምግብም የምናበስለው በእንጨት ስለነበር በጭስ ታፍነን ነው ስናበስል የቆየ ነው። በዚህም የተነሳ ለጤና ችግር ስንጋለጥ ነበር። አሁን ግን ይህ ሁሉ ታሪክ ሆኗል። ምክንያቱም የተሰራልን ቤት ዘመናዊ ነው። እኛና ከብቶቻችን ለየብቻ ነው የምናድረው። ቤታችን ውስጥ ቴሌቪዥንና መብራት ገብቶልናል። ሶፋም ተሟልቶልናል። ምንም የጎደለ ነገር የለም። አሁን ከወረዳም ሆነ ከዞን ማንኛውም እንግዳ ሲመጣ ያለ እፍረት ነው እንግዶችን የምናስተናግደው። ከዚህ በተጨማሪም ንብም ዶሮም ከብትን ከግቢያችን እናረባለን።
ኑሯችንን በጥሩ ሁኔታም እየመራን ነው። ለዚህ ደረጃ ያደረሰንን መንግስታችንን በተለይም ጠቅላይ ሚኒስትራችንን እናመሰግናለን። እኔ ተማሪ ነኝ። ከዚህ በፊት የማጠናበት ቤት ለብቻ ስለሌለኝና ከከብቶች ጋር ስለምኖር መብራትም ስለሌለ በጣም እቸገር ነበር። በጭስ ታፍኜ ነበር የማጠናው። አሁን ይሄ ሁሉ ተቀይሯል። አሁን ደስ ብሎኝ ነው የማጠናው። በትምህርቴ ላይም ለውጥ እያመጣው ነው። መንግስትን ፈጣሪ ባርክልን። የመደመር መንግስት ለዜጎች በሰጠው ልዩ ትኩረት ህይወታቸው መለወጡን የገለጹት የመደጃ ለላ ቀበሌ ነዋሪዎች የአርአያነት ያለው ተግባር ተስፋፍቶም የሌሎችን ዜጎች ህይወት እንዲቀየር ይመኛሉ። መንግስታችን ልክ የኛን ህይወት እንደለወጠው የሌሎችንም ሰዎች ህይወት እንዲለውጥ በተለይ እንደዚህ አይነት ቤቶች ቢገነቡ ሀገራችን ትለወጣለች። እኛም የሚጠበቅብንን ለማድረግና ከመንግስታችን ጎን ሆነን ለማገዝ ዝግጁ ነን። በአዲስ አበባ ተጀምሮ የሁሉም ከተሞች ልምድና ባህል እየሆነ የመጣ የኮሪደር ልማት አሁን የገጠሩ ማህበረሰብ ህይወት በሁለንተናዊ መልኩ እየቀየረ ነው። ይህ ልማት የውበት ብቻ ሳይሆን የብልጽግና፣ የክብርና የስራ ትጋት ውጤት መሆኑን በተግባር እያስመሰከረ ይገኛል።